ራስህን ተቆጣጥረህ ብትቆም ይሻልሃል። እኔ እጄ ላይ መሳሪያ ያለ ከተኮስኩኝ ሌላ ነገር ሊመጣ ስለሚችል ቁም፣ አትሩጥ፣ ኋላ ያልሆን ነገር ይፈጠራል፣ ለአንተም ለእኔም ጥሩ አይደለም ብዬው ነበረ። ግን እሱ በምንም ተአምር ሊሰማኝ አልቻለም። ሊያመልጥ ነው የሞከረው ነበረው። ስለዚህ ያለኝ አማራጭ ወንጀለኛ ስለሆነ ብዙ ሰው የጎዳ ነገር ስለሆነ እንደገና ካመለጠ ማንም እንዳይተርፍና የእነሱን ክርሞች ሆነ የአቤልን ክርሞች የሉልን ክርሞችን እንደማይተርፉ እንደገና እነሱ ወጥመድ ውስጥ እንደሚከታቸው ስላወቀ ነው ያ ነገር ያደረገው። ይሄ ነገር ሁላችንም ደግፈነዋል። ሚኪ ማንም ያልደገፈው ሰው የለም። ዛሬ እሱ እስር ቤት በመግባቱ ነው ሁላችንም የተከፋ ነው እንጂ። ስለዚህ ዛሬ አዳዲስ መረጃዎችን እየወጡ ነው። ሉል ተደውሎለት ስለ ሚኪ አዲስ ነገር አለ። ለማንኛውም እሱ የምትወክሉ ሰዎች በሙሉ ለእሱ ቅርብ የሆናችሁ ሰዎች በሙሉ እስር ቤት መምጣት አለባችሁ ተብሎ መልእክት ተልኮላቸው ቀጥታ ሉል ወደዛ ነው የሄደው። ሲሄድ የብቻው ሳይሆን ከአሹ ጋር አንድ ላይ ነው የሄዱት። አሹና ሉል ያው አንድ ላይ ነበሩ። በአጋጣሚ አንድ ላይ በሆኑበት ነው ስልክ ተደውሎባቸው ነው ወደዛ የሄዱት። ስለዚህ ምናልባት ሚኪን ከስር ነጻ የሚወጣበት ማለት ከስር ነጻ እንደማይሆን እናውቃለን ሁላችንም። ግን የዋስ መብት ተሰጥቶት ከእስር ቤት እንደሚወጣ ተስፋ አድርጋለሁ። ሁላችንም በተስፋ ነው የስባባ። ስለዚህ ውድ ቤተሰቦቼ እንደነገርኳችሁ ሉል ቀጥታ ዛሬ ፍርድ ቤት ፖሊስ ጣቢያና ነው የተባለው። ቀጥታ ወደዛ ሂደዋል። ያው ከአሸናፊ ጋር ያለውን ነገር ቁጭ ብለው ተመካክረው ሁላቸውን በየፊናቸው ነው የሄዱት። አቤልም ያው ግዴታ እዛ መቅረብ አለበት። ምክንያቱም አበበ የአቤል ዘበኛ እንደሆነ ሁሉም ሰው ያረጋግጣል። እሱም ትንሽ ነቅተዋል። ያለውን ነገር ታይቶ ነው የሚኪ ነገር እያንዳንዱ ነገር ቁጭ ብለው አውርተው ምንም ነገር ቢፈጠር ኃላፊነቱን ማን እንደሚወስድ ከዛ ሲወጣ ጊዜ ያው በዋስ መብት ቢወጣም ዋስ የሚሆነው ሰው ፈርሞ ስሙን አስመዝግቦ ስለሆነ ለሚኪ ማን ነው ዋስ የሚሆነው? ማን ነው ይሄ ጉዳይ የሚጨርሰው የሚባል ነገር ነው ሉል ጋር ስልክ የተደወለው። ሚኪ ከእስር ቤት ዋና በዋስ ይውጣ እንጂ የእሱ ዋስ የሚሆነው ሰው መቼም እንደማይጠፋ ሁላችንም ጠንቅቀን እናውቃለን። ሉሉን ብቻ የፈለገ ነገር ቢሆን የፈለገ ነገር አድርጎ ህይወቱ መስዋዕትነት አድርጎ ሚኪ ዋስ መብቱ ተጠብቆ ያው የቁም እስረኛ ሆኖ እንዲፈቀድለት ነው ሁሉም ሰው የሚፈልገው። ስለዚህ በዚህ ጉዳይ ደግሞ ሉል እንደሚያሳካው ሉል ቃል ገብተዋል። ስለዚህ ዛሬ ሉል በቀጥታ እዛ ስልክ ስለተደወለለት ቀጥታ ወደዛ ነው ያመራው። አቤልም ወደዛ ሂደዋል። ያው ስልክ የተደወለው ሉል ጋ ነው፣ ግን እነሱ በራሳቸው ተደዋውለው ነው ወደዛ እንዲሄዱ ነው የተናገረው ሉልን። አሸናፊ በአሁኑ ሰዓት በጣም ጭንቀት ውስጥ ነው ያለው። ምክንያቱም ለእናቱ ምን ብሎ እንደሚነግራት ግራ ገብቶታል። ከባድ ጭንቀት ውስጥ ነው ያሉት ሁላቸውም። ምን ተብሎ ይነገራት? የምታውቀው ነገር የለም። ሚኪ ለምን ቤት አይመጣም? ምንድነው የተፈጠረው? ቤት ከመጣ እኮ ቆይተዋል ስትል ጊዜ ፊልድ ወጥተዋል ለስራ የሆነ ከባድ ኬዝ ነበረ፣ ለሱ ፊልድ ወጥተዋል ነው የተባለችው። እንዴት እስር ቤት ናት ትባል? ምክንያቱም እናት ናት። በአሸናፊ ላይ ብዙ መከራና ብዙ ስቃይ እንዳየች ታውቃላችሁ። ስለዚህ የዋስ መብት ተጠብቆለት ከፍርድ ቤት ከተለቀቀ ከስር ከተለቀቀ ቀጥታ ቤት እንደሚሄድ ነው የሚያደርጉት። ያው ይሄን በሙሉ ያደረገው ሉል ነው። ስለዚህ ያ ነገር ስለሆነ ቀጥታ ወደዛ ነው የሄዱት። እናቱ እስካሁን ምንም ነገር የምታውቀው ነገር የለም። ካወቀችው ካመማት ብሎ በጣም ፈርተዋል። መጀመሪያ ድንጋጤ የመጀመሪያ ጭንቀትም ስላለቀቃት እንደገና ሚኪ ላይ እንደዛ ነገር ከሆነ እርግጠኛ ነኝ ሙሉ በሙሉ ከዚህ ስራ እንዲወጡ ነው የምታረገው። በፊት በጣም ፈርታ ነበር። በቃ አይስሩ የፈለገ ነገር አድርገው ወይ ቀን ስራ ከሆነ ሰርተው ይኖሩ ነው ያለችው የነበረው። ስለዚህ በድጋሚ ይሄ ነገር ሲደገም ደግሞ ይሄ ነገር ካወቀች ሚኪ እንደዚህ ነገር አድርገዋል ሰው በቃ ብቻ ይሄን ነው ተብሎ ከተነገራት ጤናማ ላትሆን ትችላለች። ልትጨነቅ ትችላለች። ራሷን ልትስት ትችላለች። እናት ናት ምንም ቢሆን። በዛ ላይ ደግሞ እስር ቤት ገብተዋል ስትባል ጭንቀት ውስጥ ነው የምትገባው። መቼም እናት
በልጇ ላይ አትጨክንም። ይህ ስራ በጣም ከባድ ነው፣ ይቅርባችሁ፣ አትስሩ ብላ ብዙ ጊዜ ተናግራ ነበር። እና ዛሬ አዲስ ነገር ይዘውልን እንደሚመጡ አልጠራጠርም። ውድ ቤተሰቦቼ ሁላችንም በተስፋ እንጠብቃለን። ምን ይሆናል? ለምንድነው ስልክ የተደወለበት? ምንድነው የሚወራው? እውነት ሚኪ ከስር ነጻ ሊሆን ይችላል ወይ? የዋስ መብት ተጠብቆለት ይወጣል ይሆናል ወይ? እንግዲህ ሁሉ ነገር ዛሬ ከሉላ አንደበት እንሰማለን። አሁን ያለውን መረጃ ይሄ ነው። ምክንያቱም ሉል ስልክ ስለተደወለብኝ ቀጥታ ወደዛ መሄድና ያለውን ነገር ያንዳንዱ እነግራቸዋለሁ ነው ያለው። እና ምን ሁሉ አዲስ ነገር እንድንሰማ ሚኪ ይዘውት እንደሚወጡ ካለበት ጭንቅ ወጥቶ ማነው አበበም ደግሞ በጥሩ ሁኔታ እንዲወጣ ሁላችንም ዱዓም ጸሎት ማድረግ አለብን። እኔ ለአበበን ዱዓ አድርጉለት ማለት አይደለም፣ ግን አበበ አንድ ነገር ከሆነ ሚኪ ከባድ ችግር ውስጥ እንደሚገባ ሁላችንም ማወቅ አለብን። አሁን ብዙዎቻችሁ ለምን ለአበበ ታዝኛለሽ? ለምን ለአበበ ጥሩ ነገር ታወሪያለሽ? እኔ ለአበበ ጥሩ ነገር የለኝም። ምንም አይነት ስለ አበበ ጥሩ አስተሳሰብም ምንም አይነት ጥሩ ልብም የለኝም ለሱ። አንድ ነገር ጥሩ ማስብለት ነገር የለም። ሰው ነው አውቃለሁ፣ ግን ቢሆንም በብዙ ሰው ህይወት የተጫወተ ብዙ ነገር ያደረገ ሰው ስለሆነ እኔ ለሱ ምንም አይነት ርህራሄ የለኝም፣ ምንም አይነት። ግን አሁን ግዴታ ሚኪ ከስር እንዲወጣ ነፃ እንዲሆን አበበ መሻል አለበት። ገብቷቸዋል። አንዱ ብቻ ወደን ሌላው መጥላት እኮ የለብንም፣ ግዴታ ነው። ግዴታ ስለሆነ እንዲያወራ ከኮማ ውስጥ እንዲወጣ ጸሎት ማድረግ አለብን። ስለዚህ ሉልም የሄደበት ጉዳይ አሳክቶ እንዲመጣ ዱዓ አድርጉ። ሁላችሁም ጸሎት አድርጉ። የሄደበት ተሳክቶለት ሚኪ ዞንል እንደሚመጣ በደስታ እንደምናይ በጭንቀት እንደጠበቅ ነው በደስታ እንድናሳልፈው ጊዜውን ሁላችንም ዱዓም ጸሎት ማድረግ አለብን። በሚኪ ጉዳይ ላይ ሁላችንም የተጨናነቅ ነው። ያልተጨናነቀ ሰው የለም፣ ያላሰበ ሰው የለም። እንኳን ሌላው ተውትና እነሱ ይሄ 3 ቀን 2 ቀን ስለጠፉ ሁሉም ሰው ተጨናንቀዋል። ምን ሆነዋል ምናምን ብዙ ልጆች የተጨነቃችሁ ልጆች አላችሁ፣ ብዙ ሰው ግን ሉል ቀን ላይ ጥሩ ሁኔታ እንደሆነ ከለቀቀ በኋላ ነው ሁላችንም ትንሽ ልባችን የተረጋጋው። ከዛ በኋላ ነው ግዴታ ሚኪ ጋር ስልክ ስለተደወለብኝ ወደዛ መሄድ አለብኝ ያለው ነገር አሳውቃቸዋለሁ ብሎ የተናገረው። በዛው አጋጣሚ ደግሞ ብሩኬም አለ። የብሩኬም ጉዳይ በጣም አሳሳቢ ጉዳይ ስለሆነ ለሱ እንደውም ጸሎት አድርጉለት። ብሩኬም ከጸበል ተሽሎት እንደሚመጣ ሚኪም ከእስር ቤት ተፈቶ የሁለታቸውም ደስታ በአንድ የምናሳልፍ ሰዎች ያድርገን። የሁላችንም ምኞት እንደሆነ እርግጠኛ ነኝ፣ አልጠራጠርም። እኔ ሙሉ በሙሉ ተስፋ አለኝ ሚኪ ከእስር ቤት እንዲወጣ ተስፋ አለኝ። ለምን የዋስ መብቱ ተጠብቆለት ሊወጣ ተፈልጎ ነው መሰለኝ። ያኔ እርግጠኛ ሁኜ ባላወራም ለሉል የተደወለለት የሆነ ምክንያት ባይኖራቸው ወይም ሚኪ ከእስር በዋስ መብት ተጠብቆለት ሊወጣ ካልፈለጉ አይደውሉለትም ነበር ሉል ጋር። ምክንያቱም በዛ ሰዓት ጠበቃው ያነጋገረው ሉል ነው። ገብቷቸዋል። የአቤል ጠበቃ ያነጋገረው ሉል ነው። ሉል ከዛ በፊትም አበበ ሐኪም ቤት የገባ ጊዜ ሉል የጠበቃው አነጋግሮት ነበረ። ፖሊሶች አነጋግሯቸው ነበር። ምክንያቱም ግዴታ በቃም ነው እጁ መስጠት ስላለበት። ስለዚህ ጠበቃው በሉል በኩል ስለሆነ ጠበቃው ነው ቀጥታ ሉል ጋር የደወለለት። አዲስ መረጃ ስላለ በአስቸኳይ ወደዛ መምጣት አለባችሁ፣ የምናወራው ነገር አለ፣ ስለዚህ ቶሎ ብላችሁ ድረሱ ብሎ ነው ጠበቃው ነው ሉል ጋር የደወለለት። ያ ስለሆነ እስኪ ሁሉ ነገር በተስፋ እንጠብቃለን። የሁለታቸውም ደስታ በአንድ እንደምናሳልፍ አልጠራጠርም። እኔ በጣም ነው በጉጉት ነው የምጠብቀው። በቃ ሁለታቸውም በአንድ መጥቶ ብሩኬም ከጸበል ወጥቶ ያም ከስር ተፈቶ ደስታቸው ጥፍ ድርብ አድርገው እንደሚያሳልፉ አልጠራጠርም። ደግሞ ያሳልፋሉ። ጠላቶችን በሙሉ እርድብን ነው የሚሉት። አበበ በተኛበት ነው የሚያብደው። በዚህ ልክ ደስተኛ ሆኖ ሲያሳልፉ እሱን እርድብን። ትላንት
እሱ በእነሱ ላይ እንደፈለገ ስለሆነ እንደፈለገ ስለጨፈረ ከኔ በላይ ማንም የለም ያለው አበበ ያው አሁን በዛ ሰዓት በተያዘ ሰዓት ምን ብሎ ነበር? ዛሬ ብታሰር እኮ ነጌ ከእስር ቤት መውጣት አይቀርም። ዛሬ ብታሰር እኮ ነጌ ማነው መኮንንን ብሩ ከፍሎ እኔ ከእስር ሊያስወጣኝ ይችላል። አንድ ቀን ብታሰር ነው ብራችን ይጨነቅበት እንጂ እናንተ ዝም ብላችሁ ትለፋላችሁ ትደክማላችሁ እንጂ እኔ ከታሰርኩኝ ለአንድ ቀን ነው ብሎ ነበር። እሺ ዛሬ ሐኪም ቤት ገብቶ ኮማ ውስጥ ገብቶ መኮንን መጥቶ ጠየቀው? የመኮንን ሰዎች መጥተው ጠይቀውታል? አልጠየቁትም። ግን ጉራቸው ጉራ አይደለም። ገብቷቸዋል። ጉራቸውን ጉራ አይደለም። በጉራ ነው ዝም ብሎ እንደፈለጉት የሚኖሩት። በጉራ ነው ሁሉ ነገርን የሚሳካ የሚመስላቸው። በብራቸው ደግሞ ሁሉ ነገር የሚያስተካክሉ ነው የሚመስላቸው። ግን ብር የትም አይደርስም። ከህግ በታች ነው እንጂ ከህግ በላይ አይደለም ብር። ግን እነሱ ሁሉ ነገር ከህግ በላይ ይመስላቸዋል። ብርም ካለበት ጭንቀት የሚያወጣው ይመስለዋል። ዛሬ መኮንን መጥቶ ከኮማ ለምን አላወጣውም? ለምን አላወጣው? ምን አግኝቶ ነው? ከኮማ አውጥቶት ለምን እዛ ያለበት ሀገር አልወሰደውም? ምንም አይነት አቅም ስለሌለው አበበን ወንጀለኛ እንደሆነ ስለሚያውቅ በፖሊሶች ቁጥጥር ስር ስለሆነ እንዳወቅ አይደለም እንኳን አንድ ቀን ስልክ ደውሎ የት ደረስክ እንዴት ሆንክ ብሎ አልጠየቀው። አያችሁ፣ ሌባ ሲሰርቅ አብሮ ተባብሮ ይሰርቅና በመጨረሻ ሲከፋፈል ይጣላል የሚባለው እውነት ነው። ዛሬ አበበ ተይዞ እጁ ሲሰጥ ታሞ እስር ቤት ታሞ ሐኪም ቤት ሲገባ ኮማው ሲገባ መኮንን የታለህ የት ደረስክ አላለው። አያችሁ፣ ምን ጊዜ ሰውን መደገፍ በሰውን መተማመን ውርደቱ ይሄ ነው። ፈጣሪው ተማምኖ ከህግ ምንም ነገር የሚያልፍ ነገር እንደሌለ ቢያቅ ኖሮ ዛሬ አበበን በዚህ ልክ አልሆነም ነበር። የዛኔም ያመለጠው እኮ መኮንንን ድጋፍ አድርጎ ነው። መኮንን ያግዘኛል፣ መኮንን በሁሉ ነገር ከጎኑ ይሆናል ብሎ ነበር። ግን አልሆነም። መኮንን አልሆነም። ለሰከንድም አልደረሰለትም። እንኳን ለደቂቃ ለሰከንድም አልደረሰለትም። አንዳንዴ እኮ ሞኝነት እኮ ይጫወቱባቸዋል። ወላሂ አንዳንዴ ሞኝነት እንደሚጫወት እኔ በእነሱ ነው ያየው። እና ብቻ ያስቃል። አንዳንድ ነገራቸውን የሚያስቅ ነገር እኮ ነው። እና የምንስቅበትም እንደሰድበትም ጊዜ ቅርብ ያርግልን። ውድ ቤተሰቦቼ ሁላችሁም እንደተጨናነቃችሁ አውቃለሁ። የእነሱም የውርደት ቀሚሳቸውን ለብሰው እጃቸው ሰጥተው እቅርታን እንደሚጠይቁ በቅርብ አልጠራጠም። ሲጀምር መኮንን በቅርብ ሀገር ስለሚገባ እቅርታን ጎንበዝ ብሎ እቅርታን እንደሚጠይቃቸው አልጠራጠርም። ምክንያቱም የውርደት ቀሚሱ ስለለበሰ ትላንት ወንድ የሚያደርገውን ዛሬ ተዋርዶ ይቅርታን ይጠይቃቸዋል። እያንዳንዳቸው ማለት ነው። በሱ ላይ የተተማመኑ ሰዎች እሱ ከኛ በላይ ነው ከፈጣሪ በላይ ነው ያሉ ሰዎች በሆኑ በመጨረሻ ተዋርደዋል። ምንም አላደረገላቸውም። እያንዳንዳቸው ተይዘው እስር ቤት ሲወረወሩ የት ደረሳችሁ የት ገባችሁ ምን ሆናችሁ አላላቸው። ያ ምንድን ነው? እሱ ለጊዜው ነው የሚፈልጋቸው ነበረው። ለጥቅሙ ነው የሚፈልጋቸው ነበረው። ተጠቀመባቸው፣ ጣላቸው። ማስቲካኝካቸው አይደለም የምትጥሉት። እሱም ልክ እንደዛ ተጠቀመባቸው። የሚፈልገው ያክል አሰራቸው። ከዛ በኋላ በህግ ቁጥጥር ስር ሲውሉ የት ገባችሁ የት ወጣችሁ አላላቸው። ለአንድ ደቂቃ የት እንዳሉና የት እንደገቡ ዞር አድርጎ ማላያቸው። ይሄ ክደት ይባላል። ገብቷቸዋል። አንድ ሰው ለጥቅም ቀርበዋችሁ ከዛ በኋላ መካድ ማለት በጣም ከባድ እኮ ነው። እና መኮንን ዛሬ እነሱ ላይ እንደዛ ነው የተጫወተባቸው። ስለዚህ እንኳንም ተጫወተባቸው። ምንም የሚያገባኝ ነገር የለም በሱ በአበበ ጉዳይ ላይ እና ሚኪ በሰላም እንዲወጣልን ሁላችሁም ጸሎት አድርጎ እላችኋለሁ። ውድ ቤተሰቦች ሁላችሁም ወዳችኋለሁ። ሰላማችሁን ይብዛልኝ። ሰላም አለይኩም ወራህመቱላሂ ወበረካቱሁ።